ጥሜቴን አምጥ ሆነ እንደላ ወንደው ምን አጽምተን ይወጽላል ያخلن ሰላም በለለይ አደላት አደያላውና ተዋሪ ዘይብላ ተቆርሚያን በይና ከሳብ ዝምልሳስ ክንድክ እንዳይኩ በምግብ ረሃብ መሞት የለበት ምግብ እርቦት መሞት የለበት ማይሆን ነገር አሁን ባለንበት ዘመን አሁን ባለንበት ደረጃ አሁን ባለንበት ቴክኖሎጂ አሁን ባለን ኔትወርክና ኮኔክሽን ማናቦት ነው እንዴት አድርገው ተርቦ ይሞታሉ ያሳናያቸው ለምን የተዘዘ ነው እውነት ለመናገር ስለ ህፃት ሰምታችኋል ሁላችሁም ማለት ነው ለዛም ነው አሁን ወደ ትውልዱና ታላላቅ ካምፓኒዎች የሚዋጡ ታጋደቷቸው እነዚህ ካምፓኒዎች ተዘጋጅተዋል አሁን ማለት ነው እነዚህ ሰዎች ማግኘት ነው ይላል ዛሬ በጣም ሰዎች ይሞታሉ በረሃብ ይሰቃያሉ 38 61 56 ሁላችሁም ማገዝ የሚችሉ ስቲፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በሮዚ ስንጠይቃለሁ 1222 ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ በትግራይ ክልል ህጻጽ ከተማ የተፈጠረው ነገር ምንድነው? ሰዎች እየሞቱ ነው፣ ሰዎች እያለቀሱ ነው፣ ሰው ይድረስልን እያሉ ነው። ያ ጉዳይ ምንድነው የሚለውን ወደ እናንተ አደርሳለሁ። ሌላኛው የወላይታ ሀገረ ስብከት ጽሕፈት ቤት ለዲያቆን ፈለገ አትናቴዎስ ደብዳቤ ጽፏል። ደብዳቤውን የጻፈበት ምክንያት ምንድነው የሚሉትንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ጠቃሚ መረጃ ነውና እስከ መጨረሻ እንድትከታተሉ አሳስባችኋለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉ እላለሁ። ወደ መረጃዎቹ እወስዳለሁ። ጥሜቴን አምጥ ሆነ እንደላ ወንደው ምን አጽምተን ይወጽላል ያخلن ሰላም በለለይ አደላት አደያላውና ተዋሪ ዘይብላ ተቆርሚያን በይና ከሳብ ዝምልሳስ ክንድክ እንዳይኩና ጠምቶናል፣ እርቦናል፣ ባካችሁ ድረሱልን እያሉ ይገኛሉ። በትግራይ ክልል የሚገኙ ወገኖቻችን በአሁኑ ሰዓት በከፋ ሁኔታ ውስጥ እንደሚገኙ እየተመለከትን እንገኛለን። ከሽሬ 30 ኪሎ ሜትር ርቀት ላይ የምትገኘው ህጻጽ ከተማም እንግዲህ እናቶች፣ ህጻናት እንዲሁም ደግሞ ወጣቶችና አባቶቻችን ሳይቀሩ በከፋ የራብ ሁኔታ ውስጥ ይገኛሉ። በአካባቢው ላይ የሚገኙ ወጣቶች እንዲሁም ደግሞ እዛ አካባቢ ላይ የሚገኙ ማህበረሰቦችም እንግዲህ የተቻላቸውን ሲያደርጉ በተለያዩ ሶሻል ሚዲያዎች ላይ ተመልክተናል። በዚህ ሰዓት ከፍተኛ የሆነ እርዳታ እንዲሁም ደግሞ ትኩረት የሚያስፈልጋቸው የህጻጽ ወገኖቻችን እንዲሁም ደግሞ ቤተሰቦቻችንና እናቶቻችን በዚህ ሰዓት የድረሱልን ጥሪያቸውን እያሰሙ ይገኛሉ። እናንተና እኛ ያለን ወገኖቻችን በዚህ ልክ መራባቸው እንዲሁም ደግሞ በዚህ አይነት ሁኔታ ውስጥ መሆናቸው እንግዲህ እጅግ በጣም የሚያሳዝን ሁኔታ ነው። ህጻጽ ከተማም እንግዲህ በዚህ ሰዓት በከፋ ሁኔታ ውስጥ ይገኛሉ። እናቶች፣ ህጻናት እንዲሁም ደግሞ ሴቶችና አባቶችም ጭምር ማለት ነው በጣም በከፋ የራብ ሁኔታ ውስጥ ይገኛሉ። ለመላው የኢትዮጵያ ህዝብ እንዲሁም ደግሞ ለሚመለከተው አካል በሙሉ እንዲዳረስ ይህንን ቪዲዮ ሼር አድርጉ። በትግራይ ክልል ህጻጽ ከተማ ምንድነው የተፈጠረው? በትግራይ ክልል ከሽሬ ከተማ ራቅ ብላ የምትገኘው ህጻጽ ከተማ ውስጥ በሚገኝ የተፈናቃዮች ካምፕ ውስጥ የሚኖሩ ወገኖቻችን በከፍተኛ ረሃብ ውስጥ ይገኛሉ። ትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀ መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በምግብ ረሃብ መሞት የለበትም ምግብ እርቦት መሞት የለበትም የማይሆን ነገር ነው አሁን ባለንበት ዘመን አሁን ባለንበት ደረጃ አሁን ባለንበት ቴክኖሎጂ አሁን ባለን ኔትወርክና ኮኔክሽን ማናቦት ነው የሚሞተው እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው ለምንድን ነው የተዘዘ ነው እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው
ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸው። 22 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 ማህበራዊ ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰበ ሀገረ ስብከቱ እውቅና ያልሰጠና ጉዳዩን የማያውቀው ስለሆነ በአስቸኳይ እንዲቆምና ገንዘቡ እንዲመለስ እየገለጽን ሀገረ ስብከቱ በትክክል እውቅና የሰጠው ለአቶ ኩሜ ደመላሽ ካሳዬ ነው። ፌስቡክ ላይ የምናውቀው ወንድማችን ማለት ነው። ስለወላይታ አጠቃላይ ብዙ መረጃ የሚሰጠው ወንድማችን እሱ ነው። ስለዚህ ለእሱ ነው እውቅና የሰጠው እንጂ ፈለገን አናውቀው፣ ግን በግል አካውንቱ ብር እየሰበሰበብን ነው። በዚህ በትግራይ ክልል ሕጻጽ ከተማ ላይ የተከሰተው ነገር በጣም አንገብጋቢ እና አስቸኳይ ጉዳይ ነውና ሁላችንም መድረስ ያስፈልጋል። እንግዲህ ያለው ለሌለው ማካፈል አለበት። በረሃብ ምክንያት እየሞቱ ነው ያሉትና መድረስ አለብን የሚል ሀሳብ አለኝ። እንግዲህ በማቴዎስ ወንጌል ምዕራፍ 25 ላይ እንደተቀመጠው በዕለተ ምጽአት የምንጠየቀው ጥያቄ ርህብኩ ወአብላዕክሙኒ ተርቤ አብልታችሁኛል የሚል ነው። የተራበውን ማብላት፣ ጸማይኩ አስተይክሙኒ የተጠማውን ማጠጣት። እነዚህ 6ቱ ቃላት ውስጥ ያሉ ናቸውና በዕለተ ምጽአት የሰው ልጅ ክርስቲያኖች የሚጠየቁት ጥያቄዎች ናቸው። ስለዚህ ወንድሞቻችን፣ እህቶቻችን፣ ወገኖቻችን ተርበዋል፣ መድረስ አለብን። የቻልነውን ያክል ማድረግ አለብን ማለት እወዳለሁ። ሌላኛው የፈለገ አትናቴዎስ ጉዳይ ነው። እንግዲህ የሀገረ ስብከቱ የወላይታ ሀገረ ስብከት ጽሕፈት ቤት ደብዳቤ ጽፏል። በግሉ አካውንት ከፍቶ እየተንቀሳቀሰ ገቢ እያሰባሰበ ይገኛል የሚል ነው። ይህንን ማቆም እንዳለበት ጽፈዋል። ሀገረ ስብከቱ እንዲህ አይነት ስራ መቆም አለበት። እንግዲህ ለቤተ ክርስቲያን ከሆነ የምናሰባስበው በቤተ ክርስቲያን ስም መከፈት አለበት። በዛ በቤተ ክርስቲያኑ አካውንት መግባት አለበት እንጂ በግለሰቡ አካውንት ገንዘብ መግባት የለበትም ባይነኝ። ምክንያቱም ብዙ ቅሬታዎች እየተነሱ ስለሆነ ሰውን ወዳልሆነ ሐሜት፣ ወዳልሆነ ኃጢአት የሚያስገባ ነገር ስለሆነ ለቤተ ክርስቲያን ከሆነ ለአብነት ትምህርት ቤት ከሆነ ገንዘብ እያሰባሰብን ያለ ነው በራሳቸው አካውንት ማሰባሰብና ማስገባት ያስፈልጋል ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሁንም አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።